ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። We have to be patient. And, we have a long-term plan. It isn't a light switch. And, you can't run a club like Manchester United on knee-jerk reactions to some journalist who goes off on one, every week. Sorry. So Amorim gets at least the rest of the season then? Amorim, he's a good guy. That's not the same thing. He's a good guy, it's not the rest of the season. Yeah, I would say Ruben, he needs to demonstrate that he's a great coach over 3 years. So you give him 3 years? Yeah, that's where I would be. Yeah, 3 years, because football's not overnight. No, and as you say, the Alex Ferguson example is exactly that, isn't it? And you look at Arteta at Arsenal. He had a miserable time for the first couple of years, Yeah. ቀደም ሲል የሰማነው ድምጽ እንግዲህ ሰር ጂም ራትክሊፍ ለሩበን አሞሪም ጊዜ እንደሚሰጡት የተናገሩበት ድምጽ ነው። ለ3 አመታት የሚሆን ጊዜ እንሰጣለን የሚል አስተያየት ሰጥተዋል። እንግዲህ ምክንያቱም ከዚህ በፊት ትልቅ አሰልጣኝ ነው የሚል አስተያየት ሰጥተዋል። ከዚህ በፊት ደግሞ ሰር አሌክስ ፈርጉሰን ብዙ ጊዜ ወስዶባቸዋል። አርቴታን በአርሰናል መመልከት እንችላለን፣ የመጀመሪያዎቹ አመታት ጥሩ አልነበሩለትም የሚል አስተያየት እንደዚሁ አንስተዋልና እንመልከተው ይህንን ጉዳይ። ግን ደግሞ ዩናይትድ አሁን የዝቅታው ወለል ላይ ነው የሚገኘው። ስለዚህ በዚህ ዝቅታ ለ3 አመታት ዩናይትድ መቆየት ይችላል ወይ? የሚሻሻሉ ነገሮች ከሌሉ የሚለወጡ ነገሮች የሚታዩ ነገሮች ማይኖሩ ከሆነ እንዳሉት የ3 አመታት ጊዜ በኦልድ ትራፎርድ ይሰጣል የሚለው ሌላ ጥያቄ ነው። እናንሳው ይሄንን ጉዳይ። ማንቸስተር ዩናይትድ ከቅዳሜ ጨዋታ በኋላ ጨዋታ አላደረገም። ሁሉም ክለቦች ተጫዋቾቻቸውን ለብሔራዊ ቡድኖች ለተመረጡ ተጫዋቾች ፍቃድ ሰጥተዋል። ስለዚህ በዚህ ሳምንት ማንቸስተር ዩናይትድን የተመለከተ ትልቅ አጀንዳ ይኖራል የሚል ግምት አልነበረም። ግን ሰር ጂም ራትክሊፍ ዘ ታይምስ የጀመረው አንድ የቢዝነስ ፖድካስት አለ እና እዛ ላይ ቀረቡና ይህንን አስተያየት ሰጡና ሰሞኑን በእንግሊዝ ብዙሃን መገናኛዎች በኩል ብዙ መወያያ የነበረ ነጥብ ነው። በእርግጥ ሰፋ ያለውን ጊዜ ሰውየው በጣም የተሳካላቸው ባለጠጋ ቢሊዮነር ናቸው። እስከ ቅርብ ጊዜ ድረስ የብሪታንያ ቁጥር 1 ባለጠጋም ነበሩ። በፔትሮኬሚካል ኢንዱስትሪ በጣም የተሳካላቸው ሰልፍ ሜድ ቢሊዮነር የሚሏቸው ናቸው። ከአጠቃላይ ከዚህ ፖድካስት ቆይታቸው 5% አይሆንም ስለ እግር ኳስ ያወሩበት። 8 ደቂቃ ነው ያወሩት። ሌሎቹን ጉዳዮች በተመለከተ በሌሎች የቢዝነስ ጉዳዮች ነው ብዙ ቃለ ምልልስ የተደረገው። ግን ደግሞ ሰር ጂም ራትክሊፍ እኛ ሀገር ላሉ ተመልካቾችም ለዓለም አቀፍ የእግር ኳስ ወዳጆችም ቤተኛ የሆኑበት ምክንያት እግር ኳስ። ሰር ጂም ራትክሊፍ ወደ እግር ኳስ ባይመጡ ኖሮ ያንን ያህል የምናውቃቸው ሰው አይሆኑም ነበር። ስለዚህ መጠየቃቸውም ተገቢና ትክክል ነው እና በጣም ትኩረት የሚስብ ንግግር ነው ይሄ ንግግር። በእርግጥ ጋዜጠኛው ገፍቷቸዋል። ስለ ሩበን አሞሪም በተጠየቁ ጊዜ ጥሩ አመት አልነበረውም፣ ታላቅ አሰልጣኝ መሆኑን ለማሳየት 3 አመታት ያስፈልጉታል አሉ። ግን ከዛ በፊት ጥሩ ሰው ሂዝ አ ጉድ ጋይ ብለው ተናገሩና ግን እኮ ጥሩ ሰውነት እሱን በኃላፊነት ለማቆየት ጥሩ ምክንያት አይደለም ነው እንዴ ብሎ ጠየቃቸው። እና ከዛ በኋላ ነው እንደ ማንቸስተር ዩናይትድ ያለን ግዙፍ ክለብ በኒጀርክ ሪአክሽን ወይም በጥድፊያ በሆነ ሪአክሽን መምራት አይቻልም። ልክ እንደ መብራት ማብሪያና ማጥፊያ አይደለም። ውጤት በአንድ ምሽት አይመጣም። እንደ ድንገት ስዊች አርጋችሁት በቃ ሁሉም ነገር ይለወጣል ማለት ኤቭሪቲንግ ሮዝ ይሆናል ማለት አይደለም። ስለዚህ 3 አመት ሰጠዋለህ ሲላቸው አዎ ብለው መለሱ። ግን ኢንቴንድድ አይመስልም መጀመሪያ
መጀመሪያ አካባቢ ጊዜ ያስፈልገዋል። አሌክስ ፈርጉሰን ጊዜ ያስፈልጓቸዋል። ሚኬል አርቴታ የመጀመሪያዎቹን አመታት ተመልከቱ፣ መጥፎ አመታት ነበሩ፣ ሚዝራብል ይርስ ነበሩ የመጀመሪያዎቹ አመታት የሚል አስተያየት ሰጡ እና ነገሩ በጣም እንግዳ ነው። እንደምታውቂው ከብሬንፎርድ እና ከሰንደርላንድ ጨዋታ በፊት ምንም እንኳ በማንቸስተር ዩናይትድ ሰዎች በኩል ባይሆንም ፕሬሸሩ ግን በብዙሃን መገናኛዎች በኩል እነዛ ሁለት ጨዋታዎች ለአሰልጣኙ በኃላፊነት የመቆየት ሁኔታ በጣም ወሳኝ ጨዋታዎች ተደርገው ይታዩ ነበር። ሌሎቹ ከባባር ጨዋታዎች የውድድር ዘመኑ ሲጀመር ማንቸስተር ዩናይትድ በአስቸጋሪ ጨዋታዎች ነው የውድድር ዘመኑን የጀመረው። የመጀመሪያው ጨዋታ አሁን ፕሪሚየር ሊጉን እየመራ ካለው ባለፉት ጥቂት ዓመታት ለዋንጫ ከተፎካከረው ከአርሰናል ጋር እና ለዋንጫ ከሚጠበቅ ቡድን ጋር ነው የተጫወቱት። በጣም ጥሩ ተጫውተዋል። በጨዋታው ላይ መሸነፍ አይገባቸው ነበር። ከዚያ ወደ ፉልሃም ሄዶ መጫወት ዩናይትድ በዚህ ሜዳ ግሩም ሪከርድ ያለው ቢሆንም ለአብዛኞቹ ቡድኖች ፈታኝ ነው። ማንቸስተር ሲቲን ገጥመዋል። ይሄም አስቸጋሪ ጨዋታ ነው። ቼልሲን ገጥመዋል። ይሄም አስቸጋሪ ጨዋታ እንዲሆን ይጠበቅ ነበር። ስለዚህ አስቸጋሪ ነው አጀማመሩ። ግን ዩናይትድና የአሰልጣኙን ቡድን ጤንነት የምንለካው ከብሬንፎርድና ከሰንደርላንድ ጋር በሚደረጉ ጨዋታዎች ነው ይባል ነበር። የብሬንፎርድን ጨዋታ ተሸነፉ። በሩበን አሞሪም አሰልጣኝነት ከዩናይትድ መጥፎ ፐርፎርማንሶች መካከል አንደኛው ነበር። እንደ ፐርፎርማንስ ዩናይትድ ይህንን ጨዋታ ሊያሸንፍ የሚችልበት እድል ነበር። ያ የፍጹም ቅጣት ምቱን ብሩኖ ፈርናንዴስ ቢያስቆጥረው ኮሊንስ በቀይ ቢወጣ ምክንያቱም በቀይ ሊያስወጣ ይችል የነበረ ጥፋት ስለነበር የመጨረሻውን 15 ደቂቃ ብሬንፎርድ በ10 ተጫዋች ቢጫወት ውጤቱ 2-2 ቢሆን ያለን ሃይፖቴቲካል ነገር ልናወራ እንችላለን። ከሞመንቶች ባሻገር ግን ዩናይትድ ያንን ያህል ፋይቲንግ ቻንስም ላይኖረው ይችል ነበር። በመጀመሪያ አጋማሽ አልታይ ባይንዲር በጣም የሚያስደንቁ ሙከራዎችን ደግሞ አድኗል። ከዛ የሰንደርላንድ ጨዋታ መጣ። የሰንደርላንድ ጨዋታ ከተሸነፈ ሰውየውን በኃላፊነት ማቆየት ፊዚብል አይደለም። እንዴት በኃላፊነት ይቆያል ከዚህ በኋላ? በሰንደርላንድ በብሬንፎርድ እንደዚህ አይነት ሁኔታ ላይ የነበረ አሰልጣኝ ነው። ኦኬ በሰንደርላንድ ተሸንፈው ቢሆን ኖሮና ሰር ጂም ራትክሊፍ ከዛ በኋላ ቢሆን ኖሮ ይህንን ቃለ ምልልስ የሰጡት። ምክንያቱም ማሸነፍ ሁሉ የፊል ጉድ ፋክተር ያመጣል። ፍጹም የተለየ ድባብ ነው የሚኖረው። ይሄው አይነት ተመሳሳይ ስሜት ኤሪክ ቴን ሃግ የማንቸስተር ዩናይትድ አሰልጣኝ በነበሩባቸው ጊዜያት ነበር። አንድ ጨዋታ ሲያሸንፉ የሆነ የሚቀል ሸክም አለ። ጊዜ ይገዛሉ። ማሸነፍ ጊዜ ይገዛል። አሰልጣኝ ሩበን አሞሪም ይህንን ያውቅ ነበር። የመጀመሪያ ጨዋታው ላይ ከጋሪ ኔቭል ጋር የስካይ ስፖርትስ ቃለ ምልልስ ነበረው እና አልዋሸንም ነው የምለው ሩበን አሞሪም ሲመጣ በዚህ ሲስተም ነው የምጫወተው፣ ሌላ መንገድ የለም፣ ለኔ ሌላ መንገድ የለም፣ በዚህ መንገድ ነው የተሳካልኝ፣ በዚሁ መንገድ ነው የምንጫወተው እና አስቸጋሪ ጊዜያት ሊኖሩ እንደሚችሉ ገምታለሁ። ነገር ግን ደጋፊውንም ተጫዋቾቹንም ለማሳመን ጊዜ የምንገዛው ጨዋታዎች በማሸነፍ ነው። አስቸጋሪ ቢሆንም ግን ሀሳባችንን ወደ መሬት ለማውረድ ጨዋታዎች እያሸነፍን ጊዜ መግዛት አለብን የሚል አስተያየት ሰጥቶ ነበር። ምን ለማለት ፈልጌ ነው? ማሸነፍ ጊዜ ይገዛል። አሁን ሩበን አሞሪም ትንሽ ፋታ የሚያገኙበት እንዳልኩት እኔ ለጊዜው በእኔ የመረጃ ምርጫ ክሬዲብል ናቸው ብዬ ማምናቸው ሶርሶች አሉ ማንቸስተር ዩናይትድን በተመለከተ። ከነዛ ሶርሶች የምንሰማው ነገር ኢንተርናል ፕሬሸር ለጊዜው የለበትም። የማንቸስተር ዩናይትድ የመጨረሻውን ውሳኔ የሚያሳልፉት ሰዎች ቁጥር አንድ ውሳኔ አሳላፊ አሁን ስፖርታዊ ጉዳዮችን በተመለከተ ሰር ጂም ራትክሊፍ ናቸው። ከሳቸው ጀምሮ ሌሎች አለቆቹም ቢሆን የሆነ የተቆረጠ ጊዜ አልሰጡትም፣ ወይም የስንብት ጫና የለበትም አሰልጣኙ። ቢያንስ ለጊዜው ከሽንፈቶቹም በኋላ ነው ያ ቮት ኦፍ ኮንፊደንስ ይሰጥ የነበረው። ግን ጠቅላላው ፐርሰፕሽን ግን የሰንደርላንድ የብሬንፎርድ ጨዋታ ሰውየው በኃላፊነት ለመቆየት አለመቆየቱ በጣም ቁልፍ ናቸው ከተባለ ሰንደርላንድን ማሸነፍ ነው ማለት ነው ጠቅላላውን ፒክቸር የለወጠው። ጥሩ የውድድር ዘመን ጅማሬ ያደረገ ነው፣ ግን አዲስ የመጣ ቡድን ሰንደርላንድ ወደ ፕሪሚየር ሊግ አስፈላጊ 3 ነጥብ ነበር። ልክ ነው። ግን የአንድን አሰልጣኝ በኃላፊነት መቆየት አለመቆየት በሰንደርላንድ ጨዋታ መበየንም ትክክል አይሆንም ማለት ነው። ስለዚህ ነገሩ እና ይህንን ንግግር ማድረግ የተመረጠበት ጊዜ በጣም ኢንትረስቲንግ ነው። ግን ምሳ እንደው ምን ትያለሽ? አንድ ሩበን አሞሪምን ቅድም እንዳነሳሽው 11 ወር ሆኖታል ወደ ማንቸስተር ዩናይትድ ከመጣ። በኖቬምበር 2024 ነው የማንቸስተር ዩናይትድ ኃላፊነትን የተረከበው። አሁን ኦክቶበር 10 2025 ላይ ነው ያለ ነው። ስለዚህ 11 ወር በኃላፊነት የመቆየት በሲዝን ከቆጠር ነው ከሲዝን በላይ በኃላፊነት ቆይቷል። ምክንያቱም አንድ ሲዝን የ9 ወር እድሜ ገደማ ነው ያለው። ስለዚህ በ11 ወራት ቆይታው ቡድን ውስጥ ያየናቸው ነገሮች አሉ። በውጤትም በተለይ ደግሞ እሱ እንደ አልደራደርበትም በሚለው ፎርሜሽኑም
እና በቡድን አጫወትም ላይ የሚታዩ ነገሮች አሉና እነሱን የ11 ወር ሳምፕል ሳይዝ ከወሰድን በኋላ ሁኔታው በዚህ ሁኔታ የሚቀጥል ከሆነ 3 አመት የሚሰጡት ይመስልሻል? ረጅምስ ጊዜ አይደለም ወይ 3 አመት? ለማንቸስተር ዩናይትድ አይነት ጃይንት 3 አመት ረጅም አይደለም ወይ? አይ 3 አመት ሳይሆን እኔ 3 ወር የሚሰጡት አይመስለኝም እውነት ለመናገር በዚህ ሁኔታ የሚቀጥል ከሆነ። ግን ሰር ጂም ራትክሊፍ ይሄንን አስተያየት የሰጡት የሰንደርላንድን ጨዋታ ስላሸነፈ አይመስለኝም። ምክንያቱም ቀደም ሲል እንዳነሳነው ኢንተርናል የሆነ ፕሬሸር የለበትም አሰልጣኙ የትኞቹንም ጨዋታዎች ቢሸነፍ ያ ጫና ለጊዜው የለም እያለን ነበር። ግን ያ ጫና መምጣቱ አይቀርም። ምክንያቱም ፕሪሚየር ሊጉ ከጀመረ ገና 7 ሳምንታት ነው። ደግሞ ለዋንጫም ለአውሮፓ ሻምፒየንስ ሊግ እንደዚሁም ሌሎች ለአውሮፓ ስፍራዎች የሚወዳደሩ ቡድኖችም ጥሩ ናቸው ለማለት ወይም ወጥ ናቸው ለማለት ያስቸግራል። ስለዚህ እንደ ድል ሆኖ ዩናይትድ ከመሪው አርሰናል በ6 ነጥብ ብቻ ነው የሚያንሰው ማለት ነው አሁን ላይ። ስለዚህ ያም ይመስለኛል የሌሎቹ ቡድኖች ቋሚ ውጤት አለማግኘት ብዙ እንዲርቅ ስላላደረገውና አሁንም 10 ነጥብ ላይ እንዲገኝ ስላደረገው ይመስለኛል ይሄ አስተያየት የተሰጠው እንጂ እኔ ቡድኑ በሚያሳየው ፐርፎርማንስ አይመስለኝም። ምክንያቱም ቀጣይ በሊቨርፑል መሸነፍ ለዩናይትድ ተአምር ላይሆን ይችላል። በተለይ በዚህ ጊዜ ደማንፊልድ ነው ጨዋታው። ሊቨርፑል ነው እንደምናውቀውና ግን ከቀጠለስ በዚሁ የሚቀጥል ከሆነስ በዚሁ እንዲህ እየተሸነፈ እዚሁ አካባቢ የሚሄድ ከሆነ አንድ ጨዋታ ተሸንፎ አንድ ጨዋታ አቻውቶ ከዛ ደግሞ ከሆነ አንድ ጨዋታ የሚያሸንፈው እኔ 3 አመት አይደለም 3 ወር የሚሰጡት አይመስለኝ። የሚታይ ነገር መኖር አለበት ቡድን ውስጥ እየተሰራ ያለ ነገር መኖር አለበት። እንደዛ የሚሆን ነው የሚመስለኝ። ለኔ አንዳንድ ትኩረት የሚስቡ ነጥቦች አሉ። ሰንደርላንድን ጨዋታ ያነሳሁት it doesn't make sense። በብሬንፎርድና ከሰንደርላንድ ጨዋታ በኋላ ከተሸነፍሽ በኋላ ለአሰልጣኙ 3 ወር እንዳልኩት የማሸነፍ ፓወር ቀላል አይደለም። የኔ የሰንደርላንድ ጨዋታ የጠቀስኩበት ምክንያት እርሱ ነው። ግን እንዳልሽው ከሰንደርላንድ ጨዋታ በፊትም በሰንደርላንድን ቢሸነፍ አይሰናበትም የሚል መረጃ እንሰማ ነበር ከዩናይትድ እንዳልኩት ክሬዲብል ከሚባሉ ምንጮች። ግን እንግዲህ ውጤቱ ቶሎ ማይስተካከል ከሆነ እንዳልሽው በ3 ወር ወይ በ3 ጨዋታ ወይ I don't know ግን 3 አመት በማይሞላ ጊዜ ውስጥ አሰልጣኙ የሚሰናበት ከሆነ ለሰር ጂም ራትክሊፍ ይሄንን መናገር ምን ይጠቅማል? አሰልጣኙ እንትን ለመስጠት ይመስለኛል አይነ ጋራንቲ ነገር ለመስጠት ይመስለኛል። ከሁለት ወር በኋላ የምታሰናበችው ከሆነ ልክ እንደ ማብራት እና ማጥፋት አይደለም፣ እንደ ማብሪያና ማጥፊያ አይደለም እኮ ይሄ። እንዴት የኦቨርናይት ሰክሰስ ተጠብቃላችሁ? አርቴታ አመታት አስፈልገውታል እንዲህ አይነት ቡድን ለመስራት። አሌክስ ፈርጉሰን አመታት አስፈልጓቸዋል ወደዛ ታላቅ የስኬት ዘመን ለመንደርደር ካሉ በኋላ ከሁለት ወር ከ3 ወር በኋላ የሚያሰናበቱት ከሆነ ይሄ ንግግራቸው እንዲያውም ተጨማሪ ቁጣ አይቀሰቅስም ወይ? ለኔ በጣም ኢንትረስት የሚያደርገኝ ነገር እሱ ነው። ለምን ስፔሲፊክ ጊዜ ስላስቀመጡ ማለት ነው። ለምሳሌ ጊዜ መስጠት አለብን፣ አንድ ነገር ለአሰልጣኝ ጊዜ መስጠት አለብን። አዲስ ቡድን ነው ለመስራት እየሞከረ ያለው፣ አዲስ ፎርሜሽን ነው የሚከተለው። እንደዚህ ግን የግዴታ ስፔሲፊክ ቁጥር መጥቀስ ግን በኋላ ሰር ጂም ራትክሊፍን በመረረ ሁኔታ ሊያስተች ይችላል። ምክንያቱም አንድ የተናገሩት ነገር ማንቸስተር ዩናይትድን የመሰለ ክለብ በኒጀርክ ሪያክሽን አይመራም አሉ። ዌል የኒጀርክ ሪያክሽንማ በሳቸው በኩል ነበር። ኤሪክ ቴን ሃግን ያቆዩት በኒጀርክ ሪያክሽን ያቆዩአቸው። ቅዳሜ ሊጫወት ማንቸስተር ዩናይትድ አርብ ዕለት የነበሩትን ብዙሃን መገናኛዎች በሙሉ ብታይ ብዙሃን መገናኛዎቹን እንተዋቸው፣ ራሳቸው ሰር ጂም ራትክሊፍ ተናግረዋል። አሰልጣኞችን አነጋግረው እንደነበር የተቆረጠ ነበር የአንድ ጨዋታ ውጤት ማንቸስተር ሲቲን ማሸነፍን የመሰለ በኤፍኤ ካፕ ፍጻሜ ማሸነፍን የመሰለ ውጤትም ቢሆን አይበቃም። በ34 አመት ውስጥ የማንቸስተር ዩናይትድ መጥፎ ሲዝን ነው 8ኛው ሆኖ መጨረስ። ስለዚህ አሰልጣኙ በሁለት ተከታታይ ሲዝን ዋንጫዎች ቢያሸንፉም እንኳ በቂ አይደለም፣ የሲዝን ሳምፕል ነው የምንወስደው እንጂ አንድ ጨዋታ ሳምፕል አይደለም የሚል አሰስመንት ነበር። ስለዚህ ቶማስ ፍራንክን አናገሩ፣ ቶማስ ቱኸልን አናገሩ፣ ሌሎችም ብዙ አሰልጣኞችን ኬረን መኬነን አናገሩ፣ ሌሎችም አሰልጣኞችን እንዳናገሩ እናውቃለን። ግን ከኤፍኤ ካፕ የፍጻሜ ጨዋታ በኋላ በነበረው ዩፎሪያ ምክንያት አሰልጣኙ በኃላፊነት ቆዩ። ያንን ጨዋታ ቢሸነፉ ኖሮ አይቆዩ። ምን እያሉ ነው ማለት ነው? በኒጀርክ ሪያክሽን አይደለም ውሳኔ የሚወሰነው ካሉ ራሳቸውም ወስነው ያውቃሉ። አሰልጣኝ ኤሪክ ቴን ሃግን በኃላፊነት ለማቆየት እና ኮንትራታቸው ለአንድ ተጨማሪ አመት ኤክስቴንድ ለማድረግ በወሰኑ ጊዜ እና በዛ ሁኔታ ላይ ሆኖ ሌላውን መተቸት ትክክል አይመስልም። ግን
ምናልባት አንድ ተጨማሪ አንድ ብትይውስ የሚለኝ ነገር ግን የፕሬሱን ጉዳይ በተመለከተ ነው። ብዙሃን መገናኛዎችና ጋዜጠኞችን ተችተዋል። ማንቸስተር ዩናይትድን በተመለከተ እሳቸው በጠቅላላ አላነብም ነው የሚሉት። በፕሬሱ ምናምን የሚባለው ነገር አላቅም ነው የሚሉት። ግን ጠቅላላ መረጃ እንዳላቸው ገምታለሁ። ለዚህ ነው ይሄንን ስፔሲፊክ ነጥብ ያነሱት። አሁን እዚህ ያስተላለፍነው ኦዲዮ ላይ የለም፣ ግን ሲናገሩ ምን አሉ? አንዳንድ ጋዜጠኞች ያስገርመኛል ቴካቸው ማንቸስተር ዩናይትድን በተመለከተ ብለዋል። እና እንዲያው ከማንቸስተር ዩናይትድ ታሪክ መጠን ካለው ግሎባል አፒል ከምናምን አንጻር ማንቸስተር ዩናይትድ 15ኛ ሆኖ ሲጨርስ ማለት ሊቨርፑል 3 ጨዋታ ተሸነፈ ተብሎ ብዙ ይወራል እኮ አይደል? የፕሪሚየር ሊግ ሻምፒዮን ነው ሊቨርፑል፣ አንደኛ ሆኖ ነው የመጣው። አሁንም ሁለተኛ ነው፣ በአንድ ነጥብ ብቻ ነው ከአርሰናል የሚያንሰው። ገና ነው፣ ነጥቡ ማተር አያደርግም። አሁን 2 ነጥብም ብዙ ሊመስል ይችላል ገና 7 ጨዋታ ስለሆነ የተደረገው። ግን ከአርሰናል እስከ ቅዳሜ በቼልሲ እስኪሸነፉ ድረስ የፕሪሚየር ሊግ መሪ ነበሩ አይደለም? እና ሊቨርፑል ላይ ያለ ምህረት ነው አስተያየት የሚሰጠው። ለምሳሌ ከዚያ በኋላ እንዲያውም አንዳንድ ለኔ ሊቨርፑል ስለሆነ ሳይሆን ማንቸስተር ሲቲ አምና እንደዚህ ሲሆን እናነሳ ነበር። አንድ ኢምፓየር ፈረሰ ምናምን እያልን እናነሳ ነበር። አርሰናል 3 ጨዋታ ቢሸነፍ ኦፍ ኮርስ መነሳቱ አይቀርም፣ ልክ አሁን ስለ ሊቨርፑል በሚነሳበት መጠን። ሌላም ትልቅ ቡድን ሪያል ማድሪድ እንደዚህ ቢሆንበት፣ ባርሳ በቀደም በሴቪያ በዛ አይነት ሁኔታ ከተሸነፈ በኋላ በጣም አነጋጋሪ ሽንፈት ስለነበር ያን ጨዋታ እስኪሸነፍ ድረስ የላሊጋ መሪ ቢሆን እንኳ ግን ትልቅ ቡድን ሲሸነፍ ክራይሲስ ነው። 3 ተከታታይ ጨዋታ ሲሸነፍ ደግሞ የበለጠ ክራይሲስ ነው። ስለ እነዚህ ቡድኖች ይህንን ያህል ከተወራ ማንቸስተር ዩናይትድ 15ኛ ሆኖ ሲጨርስ ብዙሃን መገናኛዎች አምርረው ቢተቹ ኦቨር ሪያክሽን ነው ይባላል። አይ እኔ ኦቨር ሪያክሽን ነው ብዬ አላስብም። ተወደደም ተጠላም ዩናይትድ እኔ እንደ ዩናይትድ የብዙ ሰዎችን ትኩረት የሚስብ ክለብ ዓለም ላይ ያለ ብዬ አላስብም። እንደ ዩናይትድ እስቲ ኢቭን በዚህ ጊዜ ማለት ነውና 15ኛ ሆነ ጨርዘክ ማለት ላለመውረድ የተጫወተው ለማለት በጣም ያስቸግራል። ግን 15ኛ ሆኖ ከጨረሰ ኦልሞስት ለመውረድ 3 ክለቦች የነበሩት ማለት ነው ከዩናይትድ በታችና በዛ ደረጃ ላይ ላጠናቀቀ ቡድን የሚገባው አይነት ሪያክሽን ይመስለኛል። ምክንያቱም ብዙዎቹ ዩናይትድን የሚያውቁት በዚህ ሌቭል አልነበረም አይደለ? ባለፉት አመታት ግን ዩናይትድ ወጣ ገባ ያለ የአውሮፓ ቻምፒየንስ ሊግ ተሳታፊ የሆነ ክለብ ደግሞ በየሆነ ጊዜ በጣም ደካማ በነበረበት የኤሪክ ቴን ሃግ ጊዜ ራሱ ደካማ ሲባል በነበረበት ጊዜ ኤፍኤ ካፕ ዋንጫን ማሳካት የቻለ በየአመቱ የሆኑ ዋንጫዎች ቢያንስ እንኳን ዩናይትድን የሚመጥኑ ባይሆኑ እንኳን ዋንጫዎችን ማሳካት የቻለ በኋላ ነው ከፈርጉሰን በኋላ የአውሮፓ ሊግ የወሰደ ቡድን ነው። ብዙ ጊዜ ለነዛ ስፍራዎች ኮምፒት ያደረገ ፍጻሜ የደረሰ ቡድን ነው አይደለ? ስለዚህ 15ኛ ደረጃ ይዘህ ስታጠናቀቅ እንዴት ሪያክት ተደረገ የሚለው አይመስለኝም ፖይንቱ አይደለ? ዩናይትድ 15ኛ ሆኖ መጨረሱ ነውና የሁሉንም ሰው ትኩረት ይስባል። ሚዲያው በዩናይትድ ብዙ አሁን በቅርቡ የሰማነው ዜና ዩናይትድ አሁንም የዓለም 2ኛው ሀብታም ክለብ ነው የሚል ዜና ያነበብኩ ነበርና ይሄ አቴንሽን ይመስለኛል እንደውም ዩናይትድን በጣም እዚህ ደረጃ ላይ ያደረሰው ብዬ ማስበውና እኔ የሚገባ አይነት ሪያክሽን ነው ብዬ ነው ማስበው። አሁን የተጋነነ አይደለም ነው የምለው። ማለት ልክ በማንቸስተር ዩናይትድ ላለ መጠን እንዲያውም እየተለመደ መጣና የማንቸስተር ዩናይትድ መሸነፍ እንደ ትልቅ ሰርፕራይዝ። ምክንያቱም ብዙ ነው 15ኛ ሆነሽ ስትጨርሺ ሽንፈቱ መጠን ብዙ ነው ማለት ነው አይደለም? እና ከዛ መጠን አንጻር እንዲያውም ልክ አሁን ስለ ሊቨርፑል በሰሞኑን በሚወራው ድራማዊ ቶን ወይም አምና ስለ ሲቲ በነበረው ድራማዊ ሁኔታ ወይ ከአርሰናል አንድ ሽንፈት በኋላ አርቴታ በሚቀበለው ሪያክሽን ልክም አይመስለኝም። ለነገሩ ጋሪ ኔቭል ባለፈው እንዳለው ደንዝዣለሁ እና ሽንፈት ለኔ አሁን ሰርፕራይዝ አይደለም እንዳለው ሲደጋገም ብዙም ሰርፕራይዝ ዳቶኝ እና ትንሽ ፕሬሱም ላይ የጨከኑ መሰለኝ። ያን ያህል የተጋነነ ማንቸስተር ዩናይትድ በመሆኑ ምክንያት ከሌሎች ዲስፕሮፖርሽኔት የሆነ ትችት ይቀርባል ብያለሁ። ተገቢ ትኩረት ይሰጣል ማንቸስተር ዩናይትድ ስለሆነ። ግን ትችቱ መጠን በቴን ሃግም ጊዜ የመጨረሻዎቹ ወራት ላይ ቡድናቸው መጥፎ ስለነበር ነው። በየጨዋታው 20 ሙከራ የሞከርበት ስለነበር እና በጣም መጥፎ ውጤቶች ስለነበሯቸው ነው ይተቹ የነበሩት። የሩበን አሞሪምን ቡድን ሲተች ከ50 ጨዋታ 20 ጨዋታ ብቻ ስላሸነፈ ነው የሚተቸው እንጂ ጸረ ሩበን አሞሪም አጀንዳ በፕሬስ አለ ብያለሁ። እንዲያውም በጣም ዲፌንድ የሚደረግ አሰልጣኝ ጥሩ ተናጋሪ ስለሆነ ኦነስት ስለሆነ ብዙ ጊዜ ፕሬሱ የሚፈልገውንም ስለሚሰጥ ችግሮችን ማስክ ስለማያደርግ
እንዲያውም ፌቨረብል የሆነ ከቨሬጅ ያገኛል ነው ብለው እንጂ በተለየ ሁኔታ ለምሳሌ ቴንሃግ በተተቹበት ቶኔሽን የሚተች አይመስለኝም ሩበን አሞሪም ከሳቸው የተሻለ ፐርሰናሊቲ ስለሆነ እንደምታውቂው ፕሬስ ኮንፈረንሶቻቸው ሁሉ ደረቆች ናቸው የሱን ፕሬስ ኮንፈረንስ ማየት ወዳለሁ በነገራችን ላይ ለማንኛውም ይሄንንም ስላነሱት ነው ያነሳሁት ግን አንድ የወደድኩት ነገር ሰር ጂም ራትክሊፍ ከመጡ በኋላ ብዙ ይናገራሉ በብዙሃን መገናኛዎች ላይ ስለዚህ የትልልቆቹ ውሳኔዎች ወሳኝ ሰው ምን ያስባሉ የሚለውን በተመለከተ ብዥታ የለም እናውቃለን ስለሚናገሩ እና በጣም ሴንሲቲቭ በሆኑ ጉዳዮች ላይ አስተያየቶች ሰጥተዋል ከዚህ በፊት ለምሳሌ የቲኬት ዋጋ መጨመር እኛ ሀገር ላሉ ደጋፊዎች ብዙ ትርጉም ባይኖረው እንኳን ለማንቸስተር ዩናይትድ እዛ ላሉ ደጋፊዎች ግን በጣም ሴንሲቲቭ ጉዳይ እንደነበር እናውቃለን ስለዚህ ብዙ ተተችተዋል ያን ጊዜ ወይም የሰራተኞች ቀነሳ በሚደረግበት ጊዜ ሹምሽሮቹን በተመለከተ እነዚህን ሁሉ በተመለከተ በግሌዘሮች በእግር ኳሳዊ ጉዳዮችም ላይ ማንቸስተር ዩናይትድን ይመሩ በነበረበት ጊዜ ከነበረው የበለጠ ኮሚኒኬሽን አለ አሁን እሱ በጣም ጥሩ ነገር ይመስለኛል ሰር ጂም ራትክሊፍ ባትስማሚበትም ግን አቋማቸውን ግልጽ ያደርጋሉ በነገሮች ላይ ያላቸውን አስተያየት ለምሳሌ ግሌዘሮች አሁንም ማንቸስተር ዩናይትድ አብላጫ ባለድርሻ የሆኑት ግሌዘሮቹ ናቸው ግሌዘሮቹ ሩበን አሞሪም የሚሰናበት ቢሉስ አይሆንም የኛ ውሳኔ ነው ይሄ የኢኒዮስ ውሳኔ ነው ይሄ ግሌዘሮች ኢንሲስትም ቢያደርጉ በስምምነታችን መሰረት እንዲህ አይነት ውሳኔዎችን የመወሰን ጉዳይ የኛ ጉዳይ ነው የሚል አስተያየት ሰጥተዋል ስለዚህ ክላሪቲ ነው ትልልቆቹን ውሳኔዎች አሁንም ኢኒዮስ ነው እየወሰነ የሚቀጥለው ማለት ነው እንደዚህ አይነት ጉዳዮች ላይ መናገራቸው ተገቢ ነው ብዬ አምናለሁ ግን ሩበን አሞሪምን እንደዚሁ በጥሩ ሰው ነው ጉድ ጋይ በሚል ብቻ እየደገፉት ግን አይመስለኝም ማንቸስተር ዩናይትድ እንደሚታወቀው ራሳቸውን ከዚህ በፊት እንደተናገሩት ዴታ አናሊሲስ የሚባል ነገር እኮ የለም እዚህ ሌሎች ክለቦች የሚጠቀሙበትን እኛ ካወዳደረው የኛ አርካይክ ነው የለም ብለው አስተያየት ሰጥተው ነበርና ዩናይትድ ብዙ አድቫንስድ ሜትሪክ መጠቀም ጀምሯል እንደሚታወቀው ባለፈው ስለ ሴነ ሎመንስ ዝውውር ስናነሳ የዴታ ፈራሚ ነው ይሄ ከቤልጅየም ከሮያል አንትወርፕ በቀጥታ ወደ ማንቸስተር ዩናይትድ ወደ ሪያል ማድሪድ ወደ ዩቬንቱስ ወደ ባየር ሙኒክ ግብ ጠባቂ አታመጭም በጣም ያልተለመደ ዝውውር ነው አላስታውስም እንደዚህ አይነት ዝውውርም ሲደረግ ለምሳሌ ቼልሲ አስፈርሟል ከዚህ በፊት ቲቦ ኩርቷን ግን በውሰት ነው ለአመታት አትሌቲኮ ማድሪድ ውስጥ 3 ሲዝን ነው በውሰት እዛ ያሳለፈው ሌላ ቦታ ዴቨሎፕ እንዲያደርግ ከሆነ በኋላ ነው ወደ ቼልሲ የመጣው ተዘጋጅቷል አሁን ሲባል ቻምፒየንስ ሊግ ፋይናል የሚጫወት ግብ ጠባቂ ሲሆን ነው የመጣው ይሄኛው ሲመጣ የማንቸስተር ዩናይትድ የዴታ ዲፓርትመንት በአንድ ጊዜ ወደ ፕሪሚየር ሊግ መጥቶ ጥሩ መጫወት ይችላል የሚል አሰስመንት አለ ማለት የዴታ ፈራሚ ይባላል እንዲህ አይነቱ ዝውውር እንጂ ለምሳሌ ልክ እንደ ዶናሩማ አይነት በትልልቆቹ ሊጎች ፕሩቨን የሆነ በቻምፒየንስ ሊግ በብሔራዊ ቡድን ፕሩቨን የሆነ ግብ ጠባቂ ታስፈርሚያለሽ እና አሁን የማንቸስተር ዩናይትድ እነሱ እንደሚሉት ትሩ ፐርፎርማንስ ይሉታል ይሄንን ቶፕ ላይን ስታቱን እንተውና ግን በፐርፎርማንስ ደረጃ ይሄ አድቫንስድ ዴታ በሚባለው ኤክስጂ ኤክስፔክትድ ጎልስ አጌንስት ቴሪቶሪያል ትሬት ፊልድ ቲልት ምናምን የሚሏቸው አሉ የሚጠቀሙባቸው በነዛ ማንቸስተር ዩናይትድ አሁን የደረጃ ሰንጠረዥ ወገብ ላይ ይቀመጥ እንጂ ከ7 ጨዋታ 3ቱን ብቻ ያሸንፍ እንጂ ከ50% በታች ያሸንፍ እንጂ እና ያሸነፋቸው ቡድኖችም አዳዲስ የመጡ ሁለት ቡድኖችና ለ40 ደቂቃ በ10 ተጫዋች የተጫወተው ቼልሲ ይሁን እንጂ የማንቸስተር ዩናይትድ ትሩ ፐርፎርማንስ ከፍ ካሉት ቡድኖች መካከል ነው ያለው እንዳልኩት ከነዚህ በደረጃ ሰንጠረዡ ላይ ካለው ባሻገር ለምሳሌ በሙከራ አንደኛ ነው በነን ፔናልቲ ኤክስጂ ይባላል የፍጹም ቅጣት ምቶችን ሳይጨምር ባለ ኤክስጂ ሶስተኛ ነው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ይዞ በመግባት ሶስተኛ ነው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ በመንካት ሶስተኛ ነው በእነዚህ ሁሉ የቶፕ 3 ቡድን ነው የተሳኩ ረጃጅም ኳሶችን በመጫወት አንደኛ ነው የተሳኩ ረጃጅም ኳሶችን ከግብ ጠባቂ ላውንች በትክክል በማድረስ ፐርሰንቴጅ አንደኛ ነው የተጋጣሚ ቡድን በማንቸስተር ዩናይትድ የመጀመሪያው 30 ሜትር ላይ በዲፌንሲቭ ሰርድ በሚባለው ላይ ኳስ እንዲነካ በመፍቀድ ሶስተኛው አነስተኛ ነው ማንቸስተር ዩናይትድ ጥሩ ነው ማለት ነው በራስ ሳጥን ውስጥ የተጋጣሚ ቡድን በሚነካቸው ኳሶች ካየን 17ኛ ነው ይሄም በጣም ጥሩ ነው ማለት ነው በታክል ሶስተኛ ነው በብዙ ሜትሪኮች
ማንቸስተር ዩናይትድ በዚህ ውድድር ዘመን ጥሩ ነው የሚል አናሊሲስ አለ። ይሄ አንደርላይንግ ነምበርስ የሚባሉት ናቸው። አሁን ዩናይትድ ከሌሎቹ አመታት የበለጠ እንዲህ አይነቶቹን ግብአቶች መጠቀም ጀምሯል። ስለዚህ ምን ያለው እኔ ምናልባት እንዲሁ ጥሩ ሰው ስለሆነ በሚል አይመስለኝም ለአሰልጣኙ ጊዜ መስጠት የፈለጉት። ምናልባት እነዚህን አዝማሚያዎች የፐርፎርማንስ የመሻሻል አዝማሚያዎችን በማየት 10 ነጥብ ነው ያለው አይደለም፣ ከዚህ በላይ ሊሆን ይችል ነበር። በአርሰናል ጨዋታ ላይ 0 ነጥብ ሊኖረው አይገባም ነበር ለምሳሌ አይደለም፣ በጣም ጥሩ ተጫውቶ ስለነበር። የፉልሃም ጨዋታ ላይ አይ ዶንት ኖ በዛ 20 ደቂቃ ውስጥ በነበራቸው ብልጫ 2-3 ጎል አስቆጥሮ ቢሆን ኖሮ ውጤቱ ምን ሊሆን ይችል ነበር። ቅድም የብሬንፎርድ ጨዋታ እንደ ፐርፎርማንስ ጥሩ አይደለም ብልም ግን ያንን ጨዋታ አቻ መውጣት ወይ ማሸነፍ የሚችሉባቸው ሞመንቶች ነበሯቸው። ስለዚህ ከዚህ ከፍ ስላለ ነጥብና ስፍራ ልናወራ እንችል ነበር። ምናልባት አንዱ መነሻቸው ይመስለኝ በቃ እኔ አምነዋለሁ ይሄ ሰው ጥሩ ሰው ነው በሚል ብቻ አይመስለኝም። በእግር ኳስ ስኬታማ መሆናቸውን ባያሳዩም ሰውየው እስካሁን ድረስ የኒስ ታሪክ ነው ያላቸው። ከዛ ውጪ በስዊዘርላንድ አንድ ቡድን አላቸው ወርዶ ያውቃል። በኒስ ለምሳሌ ለአሰልጣኝ 3 አመት የመስጠት ታሪክ የላቸውም። በ8 አመት በምናምን 7 የተለያየ አሰልጣኝ ተቀያይሯል። እንደ ጀነራል ሩል የሚያዩት አይመስለኝም። አንድ አሰልጣኝ 3 አመት ይገባዋል የሚል ለሁሉም አሰልጣኝ የሚሰራ አይመስለኝም። ዝንባሌ የሚያዩ ይመስለኛል፣ አዝማሚያ የሚያዩ ይመስለኛል፣ አንደርላይንግ ነምበርስ የሚያዩ ይመስለኛል። ለዚህ ነው በኒስ ኃይለኛ የአሰልጣኝ ተርኖቨር ያለው። ብዙ አሰልጣኞች ከአንድ ሲዝን በላይ አይቆዩም። ኒስ የሳቸው ነው ከ2018 ጀምሮ በፈረንሳይ። አሁን የኒስን ኤክስፔክቴሽን ከማንቸስተር ዩናይትድ ኤክስፔክቴሽን ጋር ያወዳደርኩ አይደለም፣ ግን ያለን ብቸኛው ሪፈረንስ ሰር ጂም ራትክሊፍ በእግር ኳስ አሰልጣኞችን መሾምና መሻርን በተመለከተ ያለን ብቸኛ ሪፈረንስ የኒስ ሪፈረንስ ነው። ለዛ ነው ይሄንን የምጠቅሰው። ስፖርት ዳይሬክተሮችም አይቆዩም በኒስ። ስለዚህ አሰልጣኙ የሚያደርገው ነገር እየሰራ ካልመሰላቸው የስፖርት ዳይሬክተሩ ፍሎሪያን ጊዞልፊን የመሰለ በጣም የሚደነቅ አሁን በሰንደርላንድ እነዚህን ሁሉ ዝውውሮች የሚፈጽመው የስፖርት ዳይሬክተር ሮማ የነበረው የስፖርት ዳይሬክተርም ቢሆን እንደ ፍራንቼስኮ ፋሪዮሊ አይነት ብዙ ተስፋ የሚጣልበትም አሰልጣኝ ቢሆን እንደ ፓትሪክ ቪየራ አይነቱ አሰልጣኝ ቢሆን የሆነ እየሰራ ወይም በጣም በኒስ የሚወደዱ የነበሩትን እንደ ሉሲየን ፋቭር አይነት አሰልጣኝ ቢሆን 3 አመት አልታገሱም ሰር ጂም ራትክሊፍ። አሁን ለእኔ ትልቁ ጥያቄ እኔ በጠቅላላው በእንትናቸው እስማማለሁ ለአሰልጣኝ ጊዜ መስጠት አለበት በሚለው ጠቅላላ አቋም እስማማለሁ። ለአሰልጣኝ ጊዜ መሰጠት አለበት፣ ግን አሰልጣኙ ጊዜ እንደሚገባው ምልክቶች ማሳየት አለበት። ምናልባት ቅድም ያልኳቸው በዚህ ውድድር ዘመን ሽንፈቶቹን ድሎቹን ምናምን እንተዋቸውና ግን የበለጠ አይን ገላጭ የሆኑትና አሁን እግር ኳስ በሚገባ የሚጠቀምባቸውን አንደርላይንግ ነምበርስ ወይም አድቫንስድ ዴታ ወይም ቻቪ ሄርናንዴዝ እንደሚለው ቢግ ዴታ የሚባለውን በመውሰድ ምናልባት እነዛ ላይ ያዩዋቸው ምልክቶች ሊቨርፑል ልክ ክሎፕን ሲመለምል የመጀመሪያው የውድድር ዘመን አጋማሽ ላይ 15ኛ ነበሩ፣ ግን 15ኛ መሆን አይገባውም ነበር ቡድኑ በትልልቅ ሞመንቶች ላይ ስላልተሳካለት በአንዳንድ የዳኝነት ውሳኔዎች በአንዳንድ በጨዋታ ውስጥ በሚያጋጥሙ ፍሪክ ሁኔታዎች ምክንያት ነው እንጂ ዶርትሙንድ በትክክል ትሩ ፐርፎርማንስ በሚባለው 15ኛ አይደለም ብለው ነው ክሎፕን የሊቨርፑል አሰልጣኝ ለማድረግ የወሰኑት። ምናልባት ይህንን እያዩ እንደሆነ ብዬ ጠረጥራለሁ። ስለዚህ አልተናገሩም። እሳቸው ተስፋ የሚሰጥ ነገር አለ ብለው ቢያምኑ ነው የኔ ግምት እንጂ ጋዜጠኛው እንዳላቸው አይ ጥሩ ሰው ስለሆነ በሚል አንድ አሰልጣኝን በኃላፊነት አታቆይ። ምክንያቱም ሌሎችም ሰዎች አንዶኒ ራዮላም ጥሩ ሰው ማለት ጥሩ ሰው ነው በሚል አንድ ሰው በኃላፊነት አይቆይም ብዬ ገምታለሁ። ለማንኛውም ለምንድነው ይሄንን ምለው ግን ብዙ ጊዜ አርሰናልን ምሳሌ ጠቅሰዋል ከዚህ በፊትም በነበሯቸው አንዳንድ ቃለ ምልልሶች ላይ የአርሰናልን ሞዴል አሁን ከፋናቲሲዝም ምናምን ከተነሳሽ ምናምን አርሰናል ማለት ማንቸስተር ዩናይትድ ሪፈረንስ መሆን አይችልም ምናምን ከሚል የበለጠ የድጋፍ ስሜት ከሚያዘነብል ስሜት ከወጣና ነገሩን ኦብጀክቲቭ ሆነን ካየ ነው እኔ ማንቸስተር ዩናይትድ የአርሰናልን ሞዴል ፕሮግራም ሰርተን እናውቃለን። ማንቸስተር ዩናይትድ የአርሰናልን ሞዴል ቢከተልስ በሚል የፕሮሰስ ሞዴል ማለት ነው፣ ጡብ በጡብ ላይ የመገንባት ሞዴል ማለት ነው። ምክንያቱም እሳቸው እንዳሉት አሁን ማንቸስተር ዩናይትድ ድንገት ልክ እንደ ማብሪያና ማጥፊያ ስዊች በማድረግ ብቻ ድንገት ሻምፒዮን ቡድን መገንባት ይችላል ማለት አይደለም። በፕሮሰስ ነው ቡድኑ የሚገነባው። አርቴታ ቡድኑን የገነባው በፕሮሰስ ነው እና ባለፉት ጥቂት ዓመታት አርሰናል የነበረበት ሁኔታ ላይ ማንቸስተር ዩናይትድ ደጋፊዎች ቢገኙ የሚጠሉ አይመስለኝም። በየአመቱ ለፕሪሚየር ሊግ ዋንጫ የመፎካከር ኃይል ያለው ቡድን ተገንብቶ ቢያዩ የሚጠሉ አይመስለኝም። ጉዳዩ ይሁን አርሰናል መሆኑ ይቅር ሌላ ማንኛውም ቡድን ይሁን እዛ ፖዚሽን ላይ ቢሆኑ የሚጠሉ አይመስለኝም።
አሁን ደግሞ ፕሪሚየር ሊግ መሪ ነው። ማን ያውቃል በውድድር ዘመን መጨረሻ ላይ አርሰናል ሆኖ የሚያጠናቅቅበትን ስፍራ አላቅም። ግን አሁን ጥሩ እየተጫወተ ነው። ካደረጋቸው በሁሉም ውድድሮች ካደረጋቸው 10 ጨዋታዎች 8ቱን አሸንፏል። ዋንጫ ማሸነፍ ብቻ ነው የሚቀረው ይሄ ቡድን እና እሳቸው ይሄንን ብዙ ጊዜ ጠቅሰውታል። ግን ያንን ለማድረግ የሆነ early storm ማለፍ ነበረበት ሚኬል አርቴታ። እነዛን መጥፎ ሽንፈቶች መታገስ ነበረበት አርሰናል እና ይሄንን ሪፈረንስ በተደጋጋሚ ያነሱታል። የአርቴታን ጉዳይ ከዚህ በፊትም በነበራቸው አንድ ቃል ምልልስ ላይ ሲጠቅሱት ሰምቻለሁ። ጊዜ መስጠት ያስፈልጋል የሚል ንጽጽሩ ትክክል ነው ወይ የሚለው ላይ ግን ችግር ያለበት ይመስለኛል። የሩበን አሞሪምን የመጀመሪያ ዓመታት ከሚኬል አርቴታ የመጀመሪያ ዓመታት ጋር ማነጻጸር አንድ የሚለየው ነገር አንድ የቴሌግራፍ ጸሐፊም ሲል አርቴታ መጀመሪያ አካባቢ በጣም ፕራግማቲክ ነበር፣ ሩበን አሞሪም ዶግማቲክ ነው። ለምሳሌ አርቴታ የፔፕ ምክትል ሆኖ ስለሰራ የባርሴሎና ታሪክ ስለነበረው የቬንገር ተጫዋች ስለነበር ወደ አርሰናል እንደመጣ የተጠበቀው በእነዚህ አሁን በጠቀስኳቸው 3 አሰልጣኞች ስር ክራይፍ ባርሳ ወይም የቫን ሃል ባርሳ ልበለው የፔፕ ሲቲ የቬንገር አርሰናል በተጫወቱበት መንገድ የሚጫወት የሄቪ ፖሴሽን ቡድን ጨዋታ ዶሚኔት ለማድረግ የሚሞክር ልክ እንደ ፔፕ ሲቲ የሚጫወት ቡድን ይገነባል የሚል ግምት ነው የነበረው። የመጀመሪያዎቹ ዓመታት ላይ ግን እንደ ሞይስ ኤቨርተን የተጫወተው ምክንያቱም ራሱ ሲናገር እንደዛ አይነት እግር ኳስ ለመጫወት መሟላት ያለባቸው ግብአቶች አሉ ብሎ ተናግሯል ያን ጊዜ እና ኤፍኤ ካፕ ወሰደ በ8 ወር ጊዜ ውስጥ ኃላፊነቱን እንደተረከበ በ8 ወር ጊዜ ውስጥ ኤፍኤ ካፕ ሲወስድ ግን በባክ 3 ነው የተጫወተው አርሰናል በ3-4-3 ነው የተጫወተው። ትልልቅ ድሎች ነበሩት። ለምሳሌ ማንቸስተር ዩናይትድን 2-0 አሸንፏል፣ ሊቨርፑልን 2-1 አሸንፏል፣ ቼልሲን 2-1 አሸንፏል፣ ማንቸስተር ሲቲን 2-1 አሸንፏል። እነዚህ ሁሉ ድሎች በፕሪሚየር ሊግና በኤፍኤ ካፕ ሲሳኩ በሴሚ ፋይናል ሲቲን 2-1 በፋይናል ቼልሲን 2-1 ነው ያሸነፈው እና በሁለቱም ጨዋታዎች አርሰናል አሁን በሚጫወትበት መንገድ አልነበረም የተጫወተው። በ3 የመሃል ተከላካዮች በ2 ዊንግ ባኮች ቡካዮ ሳካ ዊንግ ባክ ሆኖ በእንደዚህ አይነት መንገድ ነው የተጫወተው እና ኢንትረስቲንግ ነው። ከሲቲ ጋር 29% ከቼልሲ ጋር 40% ብቻ ነው ፖሴሽን የነበረው። ስለዚህ በደንብ በትንሽ ቡድን ባህሪ ነው የተጫወተው። በደንብ በጥብቅ መከላከል፣ በ5 ሰው የተከላካይ መስመሩን መዝጋት፣ በታታሪ 2 የአማካይ ተከላካዮች መጫወት፣ በ2 ዊንግ ባኮች መጫወት፣ በነን ፖሴሽን መጫወት፣ በመልሶ ማጥቃት ጎሎች ማስቆጠር እና ሻምፒዮን መሆን። በዛ መንገድ ኤፍኤ ካፕ አሸንፏል እና ፕራግማቲዝም ነበር። አሁን ከሚጫወትበት መንገድ ፍጹም የተለየ ነው አርቴታ። በዚህ መንገድ ነው የሚጫወተው ቢሰራም ባይሰራም የሚል አቋም አልነበረው። የሩበን አሞሪም የሚለየው ፕሪንሲፕል ነው ልትዩ ትችላለሽ። ከዚህ በፊት ብዙ ጊዜ እንደምንለው ወይም ቦርደር ላይን ግትርነት ነው ልትዩ ትችላለሽ እንደ ምርጫሽ። ግን በፎርሜሽኑን ጉዳይ በተመለከተ ከመጀመሪያው 2 ጀምሮ ተናግሯል። ይሄን እኔ በዚህ መንገድ ነው ስኬታማ የሆንኩት። ምናልባት አንዳንድ ጊዜ ይሄንን መንገድ ብቻ ነው ማቀው የሚመስል ንግግሮች ያደርጋል። አሁን ሰሞኑን ሬኔ ሞልስቴን የሚባሉ በአሌክስ ፈርጉሰን ዘመን የማንቸስተር ዩናይትድ አሰልጣኝ የነበሩ የኮቺንግ ስታፍ አባል የነበሩና ለክርስቲያኖ ሮናልዶ ኮከብነት ወደ ዓለም ትልቅ ተጫዋችነት ወደ ባሎንዶር አሸናፊነት መንደርደር በጣም ትልቅ ግብአት ነበራቸው የሚባሉ ሆላንዳዊ አሰልጣኝ ናቸው ሬኔ ሞልስቴን። እና እሳቸው ምን አሉ? አንድ በጣም ኢንትረስቲንግ ነገር ተናገሩ። እኔ ከዚህ በፊት ማንሲቻለሁ 3-4-3 3-4-2 ፎርሜሽን ለፎርሜሽን ችግር የለበትም። እሳቸውም በዓለም ላይ ፕሮብሌማቲክ ነው የሚባል ፎርሜሽን የለም ማለት እንደዚህ አይነት ፎርሜሽን የለም፣ ይሄ ችግር ያለበት ፎርሜሽን ነው አይባልም። ችግር የሚሆነው ግን ለዛ የሚስማሙ ተጫዋቾች በሌሉበት ሁኔታ በዚህ መንገድ ብቻ ነው የሚጫወተው ብሎ መናገር ግን ችግር ነው። እሱ ነው ችግሩ እንጂ ፕሮብሌማቲክ ነው ምለው እንትን የለም። የትኛውም ሲስተም እንደዛ አይደለም። ነገር ግን ያሉ ተጫዋቾች ለዛ አይነት ፎርሜሽን የሚስማሙ ካራክተሪስቲክሳቸው የሚስማማ ነው ወይ እሱን ከግምት ሳያስገቡ አይ እኔ ከዚህ ውጪ በሌላ መንገድ አልጫወትም ማለት ግን በጣም ብልህነት ላይ ሆን ይችላል። አሁን እሱ ነው ምንም አዳፕት አላደርግም እኔ ምንም ቢሆን የእያንዳንዱ ተጫዋች ወደዛ ፎርሜሽን ራሱን መስፋት አለበት እንጂ ከዚያ በስተቀር እኔ በሌላ መንገድ አልጫወትም አዳፕት አላደርግም ምንም ቢሆን በዚህ መንገድ ነው ብቻ ነው የምጫወተው ማለት ግን ትክክል አይመስለኝም። ምክንያቱም የሆኑ ፎርሜሽኖች የሆነ የሚፈልጉት አይነት የተጫዋቾች ካራክተሪስቲክስ አለ። የሩበን አሞሪም ላይ ያለኝ ችግር እሱ ነው የሚል
አስተያየት ይሰጣሉ። እና እኔም ምለው በእርግጥ በፕሪሚየር ሊግ አንድ ምናልባት ሌላ ጊዜ ምናነሳው ይሆናል ለምንድነው የሩበን አሞሪም ፎርሜሽን ሲስተም ሰዎች ሲስተም አይደለም አገላለጹ ፎርሜሽን ነው መባል ያለበት እንደዚህ ይላሉ። ኦኬ ኖመንክላቸሩ ምንም ይሁን ግን ብላክበርን አንድ ጊዜ 1995 ላይ በኬሊ ዳልግሊሽ ስር ቼልሲ 2017 ላይ በአንቶኒዮ ኮንቴ ስር ብቻ ነው በባክስሪ እየተጫወቱ የፕሪሚየር ሊግ ሻምፒዮን የሆኑት። አሁን አንዱ ክርክር በፕሪሚየር ሊግ ይሄ ፎርሜሽን እንደሚሰራ በቂ ኤቪደንስ የለም ነው። ግን ደግሞ በተለይ ቼልሲ በኮንቴ አሰልጣኝነት ስር ስኬታማ ሲሆን ከዊንግ ባኮቹ ብዙ ጎል ያገኝ ነበር። የክንፍ ተጫዋች የነበረው ሞሰስ እና በጣም የማጥቃት የመስመር ተከላካይ በመሆኑ የምናውቀው ማርኮስ አሎንሶ በቀኝና በግራ በኩል 27 የጎል ኮንትሪቢዩሽን ነበራቸው። የማንቸስተር ዩናይትድ ዊንግ ባኮች ከአማድ በስተቀር አማድ በመደበኝነት ዊንግ ባክ ሆኖ ስላልተጫወተ ብዙ ጊዜ እንዲያውም ባለፈው የውድድር ዘመን ከሁለቱ አስሮች አንዱ ስለነበር ሌሎቹም ብንተው ነው ዊንግ ባኮን የተጫወቱት ተጫዋቾች ስታት ብንወስድ 4 የጎል ኮንትሪቢዩሽን የነበራቸው። ስለዚህ በቂ ጎል ከነዚህ ተጫዋቾች እያገኘ አይደለም በስፖርቲንግ ሊዝበን ከነበረው። ለምሳሌ የቼልሲ የአማካይ ክፍል ለሁለት የሶስት ሰው ስራ የሚሰሩ አማካዮች ነበሩት። የሃይ ኢንዱራንስ ተጫዋቾች ነበሩት ካንቴና ማቲች። የማንቸስተር ዩናይትድ አማካይ ክፍል የ33 ዓመቱን ካሰሚሮን የ31 ዓመቱን እና መደበኛ ቦታው ዛጋ ያልሆነውን ለዛ ቦታ አሰልጣኝ ሩበን አሞሪም መጫወት ለሚፈልግበት አትሌቲሲዝም አትሌቲክ ፖቴንሻል የሌለውን ብሩኖ ነው የሚጠቀመው። ብሩኖ የበለጠ ክሬቲቭ ጂኒየስ ነው። ጥልቅ አማካይ ሆኖ እንዲጫወት እየተደረገ ያለው ከቼልሲ በጣም የተለየ አማካይ ክፍል ነው ይሄ። አንዳንድ ጊዜም 3-5-2 ይጫወት ነበር ደግሞ አሰልጣኝ አንቶኒዮ ኮንቴ ከሁለቱ ሰራተኛ አማካዮች ፊት እንደ ሴስክ ፋብሪጋዝ አይነት ሌላ ጠለቅ ብሎ መጫወትም የሚችል ወደፊት ተጠግቶም ክሬቲቭ 10 ቁጥር መሆን የሚችል ተጫዋች የሚጠቀም ነበር። ስለዚህ ሌላ አማካይም ነበራቸው እና ሲሰራም እንደዚህ አይነት ስፔሲፊክ ችሎታ ያላቸው ተጫዋቾች ነበሩት ያን ጊዜ አሰልጣኝ አንቶኒዮ ኮንቴ። አሁን ሩበን አሞሪም ፕሪንሲፕሉን በጣም እንትንቲና ለበቃ ይሄ ለፍልስፍና አይደለም ፎርሜሽን ነው ግን በዚህ መንገድ ነው የምጫወተው ብቻ የሚለውን ኮሚትመንት ታደንቂና ግን ደግሞ አንዳንድ ጊዜ አዳፕት ማድረግ አያስፈልግም ወይ የሚል ጥያቄ ግን ያስነሳል። ለኔ አሁን ትልቁ ጥያቄ ሰር ጂም ራትክሊፍ ይሄንን ብለዋልና እስካሁን ድረስ የሚያጠያይቁ ውሳኔዎች ወስነዋል። ሰውየው የሚያጠያይቁ ውሳኔዎች መወሰናቸው ጥያቄ የለም። ሰር ዴቭ ብሬልስፎርድ ሲመጡ በዛ በሚታወቁበት ማርጂናል ጌንስ ፕሪንሲፕላቸው የማንቸስተር ዩናይትድ ታሪክ የሚለወጥ መስሎ ነበር በአንድ ጊዜ። አሁን ምስሉ ላይ የሉም። አታይም ሰር ዴቭ ብሬልስፎርድ ወጥተዋል ከፒክቸሩ። እሳቸው ያመጧቸው ዳናሾር እንደ ሱፐርስታር ፈራሚ ነበር የተቆጠሩት። በሌሎች ክለቦች ውስጥ የእሳቸው ሚና እውነትም የሱፐርስታር ሮል ስለነበር በጣት በሚቆጠሩ ወራት ውስጥ ሰውየው በኃላፊነት የሉ። እንደዚህ አይነት ነገሮች ያጠያይቃሉ። ራሳቸው የሚወስኗቸው ውሳኔዎች ሁሉም ትክክል ናቸው ማለት አይደለም። አሁን ይህንን ተናገሩና እንበል ማንቸስተር ዩናይትድ 4 ጨዋታ በተከታታይ ቢሸነፍስ አይቆይም? አሰልጣኙ የሚቆይ አይመስለኝም። ላታቆየው 3 ዓመት ሰጠዋለሁ ለምን ትላለህ የሚል ጥያቄ መከተሉ አይቀርም። ምክንያቱም እግር ኳስ ተወደደም ተጠላም ሪዛልት ቤዝድ ቢዝነስ ነው። ግድም እንዳልሽው እኔ ብቸኛው የዚህን እንደዚህ አይነት በጣም አውትላንዲሽ የሆነ ንግግር የመናገር አመክንዮ የፒአር ስራ መስራት ከብዙሃን መገናኛዎች ትችት አሰልጣኙን ለመጠበቅ የሚደረግ ጥረት ይመስለኛል። ስለዚህ አሁን ጋዜጦች አሁን ቀጥሎ በኖቲንገም ፎረስት ከተሸነፈ በሊቨርፑል ከተሸነፈ ይባረራል የሚለው ነገር ምናልባት ያዘገዩት ይሆናል አሰልጣኙ ጊዜ ለመስጠት ይሆናል እንጂ ቶሎ አዳፕት ካላደረገ አንዳንዶቹ ነገሮች ቅድም እንዳልኩት ተስፋ የሚሰጡ ነገሮች አሉት። ሁሉም ነገር መጥፎ አይደለም። ውጤቱ ግን ጥሩ አይደለም። ለምሳሌ አጀማመር በጣም አስፈላጊ ነው። እኔ የመጀመሪያዎቹን 33 ጨዋታዎች የሰንደርላንዱ ጨዋታ ልውሰደውና የመጀመሪያዎቹን 33 ጨዋታዎች ብቻ ብንወስድ እና ከሌሎች ዘግየት ብለው ውጤት ሆነላቸው ከሚባሉ አሰልጣኞች ጋር ብናወዳደር የሩበን አሞሪም 34 ነጥብ ነው፣ የሚኬል አርቴታ 47 ነጥብ ነው በመጀመሪያዎቹ 33 ጨዋታዎች። እነዛ ጨለማ በሚባሉ አመታት እንኳን 47 ነጥብ፣ ሰር አሌክስ ፈርጉሰን 51 ነጥብ በ33 ጨዋታ፣ የርገን ክሎፕ 52 ነጥብ ነበራቸው። ስለዚህ ንጽጽሩ ፊቲንግ አይደለም። የሩበን አሞሪም አጀማመር ጥሩ አይደለም በውጤት በኩል ካየ ነው እና እንደ ጠቅላላው እንደ መርህ ጊዜ መሰጠት አለበት ለአሰልጣኞች ብዙ ሰው የሚስማማበት ይመስለኛል። ግን ምሳሌ 19 ጨዋታን ያሸነፈው በሁሉም ውድድሮች መሰለኝ 1920 አርቴታ 27 አሸንፈው ነበር።
ሩበን አሞሪም 19 ጨዋታ ተሸንፏል። አርቴታ 13 ጨዋታ ነው የተሸነፈው በተመሳሳይ የጨዋታ ቁጥር በ50 ጨዋታ። የሩበን አሞሪም ማንቸስተር ዩናይትድ 76 ጎል ተቆጥሮበታል በ50 ጨዋታ። የአርቴታ አርሰናል 48 ጎል ነበር የተቆጠረበት 76 ለ48 እና ንጽጽሩ ሙሉ ለሙሉ የተሟላ አይደለም። ለነገሩ ለማጣቀሻ ሊቀርብ ካልሆነ በስተቀር የሩበን አሞሪም አጀማመር በውጤት በኩል ጥሩ አይደለም። ጥሩ አለመሆኑ ግልጽ ይመስለኛል እና ኢንትረስቲንግ ነው። ባለፉት ጥቂት ዓመታት ማንቸስተር ዩናይትድ ከቻምፒየንስ ሊግ ውጪ ከሆነ በጣም መጥፎ ሲዝን አሳለፈ ነበር ይባል ነበር። ቻምፒየንስ ሊግ ሚኒመሙ ነው ለዩናይትድ፣ ከዛ በላይ ነው መሆን ያለበት፣ ግን ሚኒመም ቤር ሚኒመሙ ቻምፒየንስ ሊግ ነውና ከቻምፒየንስ ሊግ ውጪ የሆነባቸው ሲዝኖች ነበሩ ብዙ ሲዝኖች እና አሁን ምናልባት እንግዲህ የተደጋጋሚ ውጤቱ ብዙ ጥሩ ሳይሆን ሲቀር የበለጠ እንግዲህ አክሴፕተብል ሆኖ አይተውት እንደሆነ አላውቅም። ግን እንደዚህ መናገሩ ግን አስፈላጊነቱ ብዙ አይታየኝም። መናገራቸው ጥሩ ነው በጠቅላላው፣ ግን 3 አመትማ በቃ እንሰጣለን ማለት ግን ከ3 የሃይ ፕሬሸር ሽንፈቶች በኋላ ላትጠብቂው የምትችይው ቃል ኢምፖሲብል ነው። 2 አመት በተመሳሳይ መንገድ የሚቀጥል ከሆነ አሰልጣኙ አይ ከተሻሻለ ማለት አለብሽ። ምልክቶች እያየ ነው። ጊዜ መስጠት እንፈልጋለን፣ ይሄን ሲዝን እንዲጨርስ እንፈልጋለን። ጋዜጠኛው ጠየቃቸው ይሄን ሲዝን ይጨርሳል አይደል ብሎ ነው የጠየቃቸው። እሳቸው ናቸው ከዛ 3 አመት የሚል አስተያየት የሰጡትና የዩናይትድ ከዚህ በኋላ የሚሆንበትን ሁኔታ ማየት በጣም የሚያጓጓ ይመስለኛል። ግን ይህንን ደፍረው መናገራቸው ከፒአር ጥቅም ውጪ ሌላ የሚታይ ነገር የለም። ማለትም የሚጠቅም አይመስለኝም። ጊዜ እንሰጠዋለን ማለት አንድ ነገር ነው፣ ግን የሆነ ስፔሲፊክ ቁጥር ማስቀመጥ ግን ያለው ጥቅም ብዙ አይታየኝም። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለዎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ